እኔ ስሜ መምህር ቆሞስ አባ ኒቆዲሞስ አስፋው ወልደ ሚካኤል እባላለሁኝ። ትውልድና እድገቴ በምዕራብ ሐረርጌ በቀድሞው ስም አጠራሩ ሀብሮ አውራጃ ገለምሶ 01 ቀበሌ ነው የተወለድኩት። ትምህርትና እድገቴን በተመለከተ በተወሰነ መልኩ በዛው በገለምሶ ከተማ በደብረ መድኃኒት መድኃኔዓለም ቤተክርስቲያንና እንዲሁም ደግሞ ምስራቅ ሐረርጌ ውስጥ በአሁኑ ሰዓት ሶማሌ ክልል በሚገኘው ታላቁ ገዳም ደብረማዊ ቅዱስ ሚካኤል ቤተክርስቲያን የተወሰኑ የቅዳሴና የዜማ ትምህርቴን ከተማርኩኝ በኋላ እንዲሁም ወደ ሰሜን ኢትዮጵያ በማምራት በደብረ ቅዱስ ደብረ ጽጌ ሰላሌ አውራጃ ሙከጡሪ አካባቢ በሚገኘው ደብረ ጽጌ ማርያም ገዳም እንዲሁም ከታላቁ መምህር ከየኔታ ገብረ ሕይወት ሐዲሳትን ተምሬ በዛው ወደ ሰሜን ኢትዮጵያም ጎንደር አካባቢ ሐሙሲት ዛራ ቅዱስ ሚካኤል ከሚገኙት ተከታላቁ አባት መምህር ጥበቡ ቅኔን አገባብ እና በቅኔ ሞያ አንድ ቤት የሚባለውን ከሞላው በኋላ የመጀመሪያውን ቤት ሞልቼ በወቅቱ በነበረው አንዳንድ ችግሮች ተመልሼ ወደ ቤተሰቦች አካባቢ በሚገኘው በምስራቅ ሐረርጌ ሀገረ ስብከት ስራ ይዤ እኔንም ሆነ ቤተሰቦቼን እየረዳሁ መኖር ጀመርኩኝ። ከዛ እንደዚሁ ያለ በዚሁ ኃላፊነት እያደኩ መጥቼ ከአንድ አጥቢያ ቤተክርስቲያን አገልጋይነት ወደ ደብረ አስተዳዳሪነት ከደብረ አስተዳዳሪነት ወደ ወረዳ ኃላፊነት ከወረዳ ኃላፊነት ወደ ሀገረ ስብከት የበላይ ኃላፊነት የመምሪያ ኃላፊነት ደረጃ የደረስኩበትና በመጨረሻም ከአራት ሀገረ ስብከቶች የሥራ ዝውውር ቆይታ ጊዜ በኋላ በሰሜን ሸዋ ሀገረ ስብከት የሰሜን ሸዋ አድባራትና ገዳማት መምሪያ ኃላፊ በመሆን እንዲሁም የሊቀ ጳጳሱ ልዩ ረዳት ሆኜ በማገልገል ላይ እንዳለሁኝ ነው። በዚህ ቆይታዬ ነው እና የነበርኩት ይሄንን ይመስላል ትውልድና እድገቴ እንዲሁም የሥራ ቆይታዬ። አባ ኒቆዲሞስ ቀደም ብለው በከፍተኛ የኃላፊነት ቦታዎች ላይ ሰርተዋል። በሰሜን ሸዋ ሀገረ ስብከት አካባቢ እንግዲህ የተለያዩ ኃላፊነቶችን ይዘው አገልግለዋል። ለምንድነው ከኃላፊነት ወጥተው በአሁኑ ጊዜ ስደትን የመረጡበት ምክንያት? እሺ መልካም ጥሩ ጥያቄ ነው። እንግዲህ ሰዎች ለምን ስደትን ይመርጣሉ? አንድና አንድ ነው። በአሁኑ ሰዓት ሀገር ውስጥ ያለው ተጨባጭ ሁኔታ ለሁሉም ግልጽ ነው። ተደጋግሞ የሚነገርና የሚተረክ ነገር ነው። ቤተክርስቲያናችን በአሁኑ ሰዓት ከፍተኛ የመንግስት አስፈጻሚ ኃይል ናት። የመንግስትን ጉዳይ በዋናነት የምታስፈጽም ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና ተገኝታለች። እናም በዚህ ሁኔታ ሳቢያ በእኛ በሰራተኞቿ ላይ የተለያዩ ከፍተኛ ጫናዎች ይደርሱብናል። የተለያዩ መንግስታዊ መመሪያዎችን በቀጥታ ህብረተሰቡ ምንም ሳያኝክ በእምነት ተቋማት ውስጥ እንዲውጣቸው መመሪያዎችን እንሰጣለን። ድንገት ደራሽ የሆኑ መመሪያዎችን እነዛን ለማስፈጸም ብዙ ውጣ ውረዶች አሉ። በዚህ መካከል ደግሞ በነገራችን ላይ ሰው ሀገሩን የሚሰደደው ከእውነት ጎን ሲቆም ነው። ከእውነት ጎን ከቆመ ሰው ብዙ
አገር ጥሎ መሰደድ አይደለም ብዙ ችግር ይደርስበታል እና ትልቁ ከሀገር የመሰደዴ ምክንያት የግል ፐርሰናል ኬዜ እንዳለ ሆኖ ከእውነት ጎን በመቆሜ የመጣ ችግር እኔን በሀገሬ ላይ በህይወት በሰላም በደህንነት የምኖርበት ሁኔታ በጣም አጠያያቂ በመሆኑ ሀገሬን ለቅቄ ለመውጣት የግድ ተገድጃለሁ። ይህም የሆነበት ምክንያት አንድ በሀገራችን ላይ እንደምናየው በተጨባጭ ለሰው ልጅ በአንድ ሀገር ላይ ለመኖር መሰረታዊ ጉዳዮች መሰረታዊ ነገሮች መጠለያ ምግብና ልብስ ናቸው የሚባለው ነገር ለኔ አጥጋቢ አይደለም። በተጨማሪ ሰላም፣ ነፃነት፣ እኩልነትና ፍትህ ወሳኝ ነገሮች ናቸው። ይሄንን ካጣ የሰው ልጅ መኖር አይችልም። እነዚህ ነገሮች በማጣቴ ምክንያትም ጭምር ነው ከአገር የተሰደድኩት እና እንደምታዩት የሀገራችን ተጨባጭ ሁኔታ እነዚህን ሁኔታዎች ፈጽሞ ያለያዘና ያላካተተ ስርዓት በመሆኑ ከእውነት ጎን የቆሙ ሰዎችን የሚያወግዝ ብሎም ወደ ሲኦል የሚያወርድ እስከ መቃብር ድረስ የሚያደርስ ስርዓት በመሆኑ ይህንን በውስጥ ትግል ያደረግነው እንቅስቃሴ እኔንም ሆኖ ሌሎች አባቶችን የጎዳ በህይወት እንዳይኖሩ ያደረገ በመሆኑ ይህንን የውስጥ ትግል ለግብ ለማድረስ የግድ አገር ጥሎ መውጣት ከኔ ይጠበቅ ነበር እንደ ሌሎች ወንድሞቼና ያንን ምርጫ መርጬ ነው አንደኛ ራሴን ለማዳን ሁለተኛም ነገ ለምትጠብቀኝ ቤተክርስቲያን ሳይማር ላስተማረኝ ህዝብ ለነገ መልካም ስራ ለመስራት ብዬ ነው በሀገር ከመኖር ስደትን የመረጥኩት። በጣም ጥሩ። ብዙ ትኩረቴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለውን ችግር ማንሳት አይደለም ለዛሬ ቀደም ብዬ በመግቢያዬ እንደተከስኩት እርሶ በተወለዱበትና ባደጉበት አካባቢ በምዕራብ ሐረርጌ ውስጥ በተለይም ቀደም ብለው እርሶም እንደተናገሩት በአብሩ አውራጃ በዚህ በገለምሶ አካባቢ በተፈጠረው ነገር ስለተፈጠረው ታሪካዊ ክስተት በተለይ በ1983 እና 84 አካባቢ ስለነበሩት ሁኔታዎች ነው በስፋት ማንሳት የፈለጉትና ምናልባት በኋላ ላይ ጊዜ ካለን ወደ ቤተክህነቱ ጉዳይም ልመለስ እችላለሁኝ። አሁን ግን በቀጥታ ወደ በዚህ ምዕራብ ሐረርጌ ውስጥ በ1983 እና 84 85 አካባቢ የተፈጸሙ ችግሮች ነበሩ። እርሶ በዛ አካባቢ አድገዋል፣ በዛ አካባቢ ኖረው እንግዲህ ስራም ሰርተዋልና እንደው በዛ አካባቢ ስለተፈጠረው ነገር የታዘቡትን የችግሩ ምንጭ ምን እንደነበረ እርሶም በዛን ጊዜ እንግዲህ በምን ያህል እድሜ ክልል ውስጥ እንደነበሩ ማወቅ አልችልም፣ ግን በደንብ ነገሮችን ለማስታወስ በሚችል የእድሜ ደረጃ ላይ እንደነበሩ ገምታለሁና እንደው ምዕራብ ሐረርጌ ውስጥ የተፈጠረው ችግር በተለይ ኢህአዴግ ስልጣን ከያዘበት በኋላ 83 84 85 አካባቢ ብዙ የነፍጠኛ ተብለው የሚቆጠሩት የአማራ ተወላጆች የተገደሉበት ሁኔታ ነበረ እና ስለሱ ነገር እስቲ እንደው ሰፋ አድርገው ያጫውቱን። እሺ እንግዲህ መልካም የምዕራብ ሐረርጌ ህዝብ በ1983 ዓመተ ምህረት ልክ አሁን ገዢው መንግስት ኢትዮጵያን እንደተቆጣጠረ ወይም የደርግን ስርዓት ገርስሶ ማጥሎ ወደ አዲስ አበባ መጥቶ አዲስ አበባን እንደያዘ መጀመሪያ የጥቃት ሰለባ የሆነው በእነ አቶ ሌንጮ ለታ በሚመራው በኦነግ ኃይል ነበረ የመጀመሪያ የጥቃት ሰለባ የሆነው። መጀመሪያም እንደመጡ ምዕራብ ሐረርጌና ምስራቅ ሐረርጌን ተቆጣጥረው
የመጀመሪያ ስራ ያደረጉት በአማራ ተወላጆች በብሔር አማራ ተወላጆች እጅ የነበረ ጦር መሳሪያን ትጥቅ ማስፈታት ነበረ የነበረው ሂደት። እንግዲህ ምዕራብና ምስራቅ ሐረርጌ እንዲሁም ባሌና አርሲ እንደሚታወቀው በታሪክ ከሰሜን ኢትዮጵያ ብሎም ደግሞ ከሰሜን ሸዋ አካባቢ የሄዱ የተለያዩ የአማራ ተወላጆች በብዛት ያሉበት ሁኔታ ነው። አሰፋፈራቸውንም ብንመለከት እንግዲህ ሐረር በራስ መኮንን ስትቆረቆር ወይም ደግሞ ስትቃኝ ራስ መኮንንን ተከትለው ከመንዝ ተነስተው የሄዱ የአማራ ተወላጆች በብዛት ይገኛሉ። መንዝ ሰፈር፣ አንኮበር ሰፈር እየተባለ ሰፈሮቹ ራሱ በዚህ ይጠራሉ። የሐረርጌ ዙሪያ አካባቢ ያሉ ቦታዎች እና ከዚህ አንፃር በርከት ያለ የአማራ ተወላጅ ነበረበት። የዛሬው ነፍጠኛ ማለት ነው። ያኔ የኢትዮጵያ ባለውለታ ሆኖ ድንበር ለማስከበር ግዛት ለማስፋፋት ንጉሳውያኑን ስርዓት ተከትሎ የሄደ እንጂ እንደ ሌላው መሬት ፍለጋ አይደለም፣ ወይም ሌላ ጥቅማ ጥቅም ፍለጋ አልነበረም የሄዱት አያቶቻችን ማለት ነው ከታሪክ እንደምንረዳው። እና ለኦነግም ይሄ ብሔር አማራ ስጋት ነበረ። በዛ በሐረርጌ ውስጥ የሚኖሩ ብሔር አማራ ተወላጆች ለኦነግም ስጋት ነበሩ። ለምን? ከንጉሳውያኑ ስርዓት ጀምሮ በስልጣን ላይ የቆዩ ሰዎች ናቸውና አሁንም ደግሞ እነሱ ይቀጥላሉ የሚል ስጋት ስለነበረ መጀመሪያ የነሱን ትጥቅ የማስፈታት ስራ ነበር እየተካሄደው። ኦነግ መጥቶ ከዛ ትጥቅን ለኦነግ የተወሰኑ የምዕራብ ሐረርጌና የምስራቅ ሐረርጌ ወረዳዎች ሙሉ ለሙሉ ትጥቅን አስረከቡ፣ ፈቱ፣ በሰላም ኑሯቸው መኖር ጀመሩ። ከኦነግ ጋር ተስማምተው ተዋህደው መኖር ጀመሩ። ከነዚህ ውስጥ አሻፈረኝ ያሉና ትጥቅ አንፈታም ያሉ አንድ የአንጫር ወረዳ የሚባል 9 ቀበሌዎች ያሉት ሙሉ ንጹህ የሆነ ብዙ አማራ ያለበት አንድ ወረዳ ከምዕራብ ሐረርጌ፣ አንድ አሰኮ ወረዳ የሚባል ከአርባ ጉጉ አውራጃ ንጹህ አማራ ያለበት ሁለት ወረዳዎች ትጥቅ አንፈታም አንሰጥም ትክክለኛው መንግስት መጥቶ እስከሚቆጣጠር ድረስ ትጥቃችንን አንፈታም ብለው ለኦነግ አሻፈረኝ ያሉ ነበሩ። ይህንን እነዚህን ሁለት ወረዳዎች ኦነግ ለተወሰነ ጊዜ ተዋግቷቸዋል። በዚህ ሁኔታ ውስጥም ለነዚህ ኃይሎች ትጥቅና ስንቅ ታቀብላላችሁ የተባሉ ግለሰቦች ለምሳሌ ያህል በገለምሶ ከተማ ውስጥ የሚኖሩ ትልቅ ባለሀብት አማራ የብሔር አማራ ተወላጅ የነበሩ አቶ በለው ወርቅነህ የተባሉ እና እንዲሁም በሳቸው ግሩፕ ውስጥ 9 ሰዎች ያሉበት ግሩፕ በአውሰይድ ወንዝ ዳር ባህር ውስጥ ታርደው የተጣሉበት ሁኔታ ነበረ በኦነግ ኃይሎች። ቀጣይ ደግሞ በዳሮ ለቡ ወረዳ ውስጥ በዳሮ አቦና አካባቢ ከሚጨታ ከተማ አለፍ ብሎ የሚትጋይ ቀበሌ ውስጥ እንዲሁ 11 አቶ ጌታቸው የሚባሉ ከነቤተሰባቸው 11 ቤተሰብ ትጥቅና ስንቅ ታቀብላለህ ታመላልሳለህ ለአርባ ጉጉ ነፍጠኞች ተብለው የታረዱ አሉ። እንዲሁም ሶስተኛ ደረጃ ምጠቅስልህ በወፊ ራብሸዲ ቀበሌ ላይ ወፊ ከተማ ራብሸዲ ቀበሌ አካባቢ ላይ 7 ወንድማማች ሽፍቶች ወይም አርበኞች የነበሩ በወቅቱ የነበሩ ልጆች የነበሯቸው አቶ አቻሜላህ አሰፋ የሚባሉ ሰው ነበሩ። አባታቸው አቶ አሰፋ በኦነግ ኃይሎች ፊታቸው የቆዳቸው ተገፎ እንደ ስልቻ የወጣበትና ተሰቃይተው የሞቱበት ሁኔታ ነበረ በኦነግ ኃይሎች። ይሁንና ይህ ሁሉ ፈተና እነዚህን የብሔር አማራ ተወላጆች የሁለት ወረዳ ብሔር አማራ ተወላጆች አላሸነፋቸውም፣ አልገታቸውም፣ ለኦነግ እጃቸውን አልሰጡም። እስከ መጨረሻው ድረስ ተዋግተው ኦነግን አሸነፉ። ከኦነግ በኋላ እንደገና ደግሞ 19
84 መጨረሻ አካባቢ ኦህዴድ ያን አካባቢ እንዲቆጣጠር በኢህአደግ መመሪያ ሰጭነት ለኦህዴድ ተሰጥቶ ነበረ። ይሄ ምዕራብ ሐረርጌ እና እንዲሁም አርባ ጉጉ አካባቢ እንዲሁ ኦህዴድም ተጨማሪ የሆነ ጥያቄ የትጥቅ ፍቱ መመሪያ አስተላልፎ ነበረ እንደመጣ ለሱም ተመሳሳይ ከኦነግ ጋር ተመሳሳይ የሆነ ምላሽ ነበር የሰጡት። እናንተስ እነማን ናችሁ ትጥቃችንን አንፈታም አይነት ነገር ምላሽ ሰጥተውት ነበር። ትክክለኛው መንግስት እንደ መንግስት ተዋቅሮ በሁለት እግሩ ቆሞ ሀገሪቷን እስከሚመራ ግብር እስከሚያስገብር ድረስ እኛ ትጥቃችንን አንፈታም። ትጥቃቸውን የፈቱ ወገኖቻችን አልቀዋል። በበደኖ ላይ በደኖን እንደ ምሳሌ አድርገው ነበር ትጥቅ አንፈታም ያሉት። ለነዚህ ሁለት ወረዳዎች ማመጽ የበደኖ ትልቅ ምሳሌ ሆኖ ታይቶ ነበር። ምክንያቱም ምንድን ነበር መሰለ የበደኖን እልቂት እንዲከሰት ያደረገው ራሱ በአሁኑ ሰዓት ገዢ ፓርቲ ሆኖ የተቀመጠው ህወሓት ነው ወይም የወያኔ መንግስት ነው። ይሄንን ድርጊት እንዲፈጸም ያደረገው ኦነግና ማህበረሰቡ ተስማምቶ እየኖረ ባለበት እንግዲህ ያኔ ወያኔ ሙሉ ለሙሉ ምዕራብ ሐረርጌና ምስራቅ ሐረርጌን የውስጥ ወረዳዎችን አልተቆጣጠረም ነበርና በአሰበ ተፈሪ የተወሰነ ኃይል ነበረው። አዋሽ አርባ አካባቢ ብርጌዱ ማዘዣ ላይ አንድ የተወሰነ ኃይል ነበረው። አልፎ ሐረር ከተማና ድሬዳዋ ከተማ የተወሰነ ትንሽ ነበረው። ድሬዳዋን ራሱ ሙሉ ለሙሉ አላስተዳደረም ነበር፣ አልያዘውም። በጃራና ኢሳ የሚባሉ ጎሳዎች ነበረ የሚተዳደረው የሚመራው እና ብዙ እልቂት በድሬዳዋ አካባቢም ጃራ የሚባል ኃይል ነበረ። ከምን እንደተነሳ ምን እንደሆነ አላማውን ባላቅ ጠንቅቄ ድሬዳዋ አካባቢ ላይ ብዙ እልቂት ያደረሰ ጃራ የሚባል ኃይል ነበረ። እንደ ፖለቲካ ፓርቲ የሚያደርገዋል እንደ ጎሳም አይነት ስሜት ይሰማዋል። በእንደዚህ አይነት ሁኔታ ውስጥ ድሬዳዋ ብዙ በውዥንብር ውስጥ ቆይታለች። ኢህአደግ በኋላ ላይ ነው የመጣላት የደረሰላትና የተቆጣጠራት። እናም ቀጥታ ጅጅጋ ነበር ሄደው ካራማራ ላይ ራዳር ያለበት ብዙ አየር የደርግ ክምችት የጦር መሳሪያና ሌሎችም ገዢ መሬቶች የነበሩት ቦታ ስለነበረ ሮጦ የሄደው ጅጅጋ አካባቢ ነበረ ያኔ ገዢ ፓርቲ ማለት ነው። ሌላው የምዕራብና የምስራቅ ሐረርጌ ወረዳዎች ለኦነግና ለኢዴፓ ማነው ለኦህዴድ ይቅርታ ለሁለቱ መፈንጫዎች ሆነው ነበር የቆዩት። እንደፈለጋቸው ነበር የሚያደርጉት። መፈክራቸው ምንድን ነበረ? የኦህዴድ ሲመጣ አንግቦ የመጣው መፈክር ነፍጠኛን ገረኢታ ጅቢቱስ ጃለልቱስ ኦሮሞ ጀለቡልታ ብሎ ነበር የመጣው። በአማርኛ ስመልሰው አንተ ቦርጫም አማራ ወደድክም ጠላህም ለኦሮሞ ትገዛለህ፣ በኦሮሞ ስር ትተዳደራለህ የሚል መፈክር ይዘው ነበር እየጨፈሩ የመጡት። ይሄን ያሉት የኦህዴድ ወይም የኦሮሞ ህዝቦች ዲሞክራሲያዊ ድርጅት በአሁኑ ጊዜ ኢህአዴግን ከኢህአዴግ ድርጅት አጋር ድርጅቶች ውስጥ አንዱ የሆነው በእነ አባዱላ ገመዳ የሚመራው ድርጅት ነው። በጣም በእነ አቶ ኩማ ደመቅሳ ይመራ የነበረው በዛን ጊዜ አቶ ኩማ ደመቅሳ ብሎ አውጆ የመጣው እና ልክ ከሐረር ከተማ ወደ በደኖ ከተማ አንድ ዙ 23 ይጭኑና 10 እና 15 ታጋዮች ከላው ላይ አድርገው በደኖ ከተማ ውስጥ ገብተው ሲዞሩ ውለው መንግስቱ እኛንን ከዚህ በኋላ እኛንን ገዢዎቹ ለኛ ነው የምትተዳደሩት እኛንን መሪዎቻችሁ ብለው አውጀው ከተማ ውስጥ ህዝቡ ሁሉ መንግስት መጣልን እውነተኛው ገዢ መጣ ብሎ እልል ብሎ በነቂስ ወጥቶ ተቀበላቸው። ይህንን ባደረጉ ማግስት ተመልሰው አላደሩም እዛች ከተማ ተመልሰው ሐረር ከተማ ነው ያደሩት። ወጥተው ያቺ ኃይል ወጣ ተመልሳ ሐረር ከተማ ነው ያደረችው። ይህንን የሰማ የኦነግ ሰራዊት ማታ መጣ። ማን እልል እንዳለች፣ ማን እንደዘመረ፣ ማን እንዳጨበጨበ፣ ማን እንደተቀበላቸው ትላልቅ ሰዎች በዛ ሁኔታ ውስጥ ያለፉ
ለዛ ለመጣው የኢህአደግ ሰራዊት ወይም ለወያኔ ሰራዊት እልል ያሉ እናቶች በማግስቱ ጠዋት እንደ ጎመን የተቀረደዱበት ወደ ገደል የተጣሉበት ሁኔታ ነው የተፈጠረው። እልል ብላ ከቤቷ የወጣች እርጉዝ ድርስ እናት ሆዷ ተቀዶ ልጇ ከፊቷ ሲወድቅ በአይኗ እንድታይ ተደርጓል። ምን አይተሽ ነው እልል ያልሽው ተብላ። እልል ያለችው ግን መንግስት መጣ ገዢ መጣ መስሏት ነበረ እልል ብላ የወጣቸው። ለምን ኦነጎችም አልፎ አልፎ ይኮረኩሙ ነበርና ምንም ያህል ተስማምተው ሰላማዊ መስለው ቢተዳደሩም ይኮረኩሙ ነበር። ሀብት ያለውን እስኪ ይሄ ለዚህ ትግል ይፈልጋል ይሄን ያህል ገንዘብ አንጣ እንዲህ አይነት መሳሪያ ቀብረሃል አውጣ እያሉ ይገርፉ ነበር ያሰቃዩ ነበር። የሰጧቸውን መሳሪያና ንብረት አምነው ተቀብለው እንደገና ተጨማሪ እየገረፉ እያሰቃዩ ይቀበሏቸው ስለነበረ ከዛ ስቃይ ለመዳን መንግስት የመጣ መስሏቸው እልል እያሉ ወጡ። በማግስቱ ግን ያው ያን ያህል ህዝብ ከ150 በላይ ሰው ለዛ እልቂት ተዳረገ። ትዝል ከሆነ ይሄ የሆነው በ84 ዓመተ ምህረት ነው። አዎ እዚህ 84 ላይ የበደልነው እልቂት ነው። አዎ የበደልነው እልቂት ላይ ነው። ኦነግ ከሽግግር መንግስቱ ያኔ ለቆ አልወጣም እንዳያለ አለ። አዎ ስለዚህ እየተደራደረ ነው። እሱማ አለ በሽግግር መንግስቱ ውስጥ አባል ነው። አንድ ሜምበር ሆኖ እየተደራደረ ባለበት ሁኔታ ነው ይሄ እልቂት የሚጨፈጨፍ። አዎ ልክ ነው። እሱን ለማለት ፈልጌ ነው። ምናልባት ኦነግ ይሄን ጉዳት እንዳደረሰ ያው ኦነግም በአንድ ወቅት በሰጠው መግለጫ ላይ ሙሉ በሙሉ ድርጅቱ ኃላፊነት ባይወስድም የተወሰኑ ግለሰቦች ፈጽሞት ሊሆን እንደሚችል በሂውማን ራይትስ ዎች ላይ በቀረበው ሪፖርት ተጠቅሷል። ይሄን ለማለት የፈለኩት ምንድነው በወቅቱ የሽግግሩ መንግስት ይሄ ነገር ሁሉ ሲፈጸም አያውቅም ነበር ወይ? እነዚህ በደኖ ውስጥ የነበሩ ወታደሮች የሚገርምህ ነገር የምዕራብና ምስራቅ ሐረርጌ የብሔር አማራ ተወላጆች የሀገር ሽማግሌዎች በወቅቱ ለነበሩት ጠቅላይ ሚኒስቴር በአሁኑ ሰዓት በእርግጥ የእግዚአብሔር ሰው ሆኛለሁ ይላሉ ንስሐ እንዲገቡ እኔም በዚሁ አጋጣሚ መልእክት ይድረሳቸው ምን እንደመሰለ ብለው የመለሱት ለአቶ ታምራት ላይኔ ነው። አቶ ታምራት ላይኔ ለሀገር ሽማግሌዎቹ ምን ብለው መሰለ የመለሱት ተውጣጣው ሄደው ጠይቀዋቸው ነበር። እኔ ሐረርጌ ውስጥ ሐረርጌ ብሎ አማራ፣ አርሲ ብሎ አማራ፣ ባሌ ብሎ አማራ አላውቅም። ይሄንን ግዛት ለማስፋፋት የሄደውን ነፍጠኛውን ነው የምትሉት ነው ያሉት። በዚህ ንግግራቸው የሀገር ሽማግሌዎቹ አዝነው ተክዘው ነው የተመለሱት። ከዚህ በኋላ በሐረርጌና በባሌ እንዲሁም በአርሲ አካባቢ የሚኖሩ የብሔር አማራ ተወላጆች ትንሽ ሀብትና ንብረት ያላቸው ሰዎች ወደ መሃል ሀገር ይህ ሀገራችን አይደለም ወደ መሃል ሀገር ወደ ወገኖቻችን ወደ ዘመዶቻችን እንሰባሰብ ብለው ነቅለው አቅም ያለው አዋሽን ተሻግሮ የመጣው በዚህ ንግግር ነው። አሁን እንደው በእውነት በ1983 በፊት የነበረውና አሁን ያለውን ብሔር አማራ ተወላጆች በአርሲና በሐረርጌ ውስጥ ያሉት እንደው ስታቲስቲክሱ ቢታይ በእውነቴን ነው 10% አይሆንም አሁን የቀረው ወጥቷል። በዚህ በጠቅላይ ሚኒስቴሩ ንግግር ነው ተስፋ ቆርጦ አገራችን አይደለም ለካ ብሎ ሙልጭ ብሎ የወጣው በዛን ጊዜ ነው። ይሄን ያልኩት ለምንድነው በኦነግና በህዝቡ መካከል በደኖ ውስጥ ቀደም ብለው እርሶ ሲናገሩ እንደሰማሁትም በተወሰነ ጊዜ ተቻችሎ የመኖር ነገር ነበረ ለተወሰኑ ወራት እና በኋላ ላይ ኦነግ እንዲህ አይነት ጭካኔ ውስጥ የገባው አንድ ምክንያት መኖር አለበት። ምናልባት ይሄም ደግሞ ቀጥታ መንግስትን ተጠያቂም ሊያደርገው ይችላልና እውነቱን ለማወቅ ፈልጌ ነው። ኦነግ ከህዝቡ ጋር ተስማምቶ በበደኖ ለተወሰነ ጊዜ መኖር ከጀመረ እንዴት በኋላ ላይ በዚሁ አብሮ ሲኖር በነበረው ህዝብ ላይ ተነሳ የሚለው ጥያቄ በደንብ መመለስ ያለበት ይመስለኛልና እንዴት ነው ኦነግ እንግዲህ በህዝብ ጋር ተነሳስቶ ይኖር ከነበረ ወደዛ ይሄደው? በነገራችን ላይ በበደኖ ብቻ አይደለም በምስራቅና ምዕራብ ሐረርጌ ገጠራማ ወረዳዎችና ቀበሌዎች ላይ ኦነግ ሙሉ ለሙሉ የአስተዳደር መረቡን ዘርግቶ እያስተዳደረ ነው። ከአንዲት አንጫር ወረዳ በስተቀር ምዕራብና ምስራቅ ሐረርጌን ካሰበ ተፈሪ ከተማ
ከአንጫር ወረዳ እንዲሁም ከሐረር ከተማ ውጪ ሌሎቹ በሙሉ ለኦነግ ሰላማዊ ነገር መስርተው በኦነግ ስር ይተዳደሩ እንደነበረ ይታወቃል። የሐረርጌ ህዝብ ያውቀዋል። እንደውም ሲመጡ ኢህአዴጎች ሲመጡ ሊያስፈጁን ይመጣሉ። እነዚህ ሰዎች ሊያስፈጁን ነው የሚመጡት፣ አትንጡብን ሁሉ ኢህአዴግን አትንጡብን የሚሉበት ወቅት ነበረ። እየመጡ እየገቡ ይወጡ ነበር በየወረዳው። እንደ በደኖ ህዝብ ታስጨርሱናላችሁ፣ አትንጡብን፣ ከመጣችሁ አትውጡ፣ ከዚህ ከተማ አትውጡ፣ አትወጡም፣ የምትወጡ ከሆነ ደግሞ አትንጡብን፣ በቃ ታስፈጁናላችሁ፣ አታዛልቁንም እናንተ። ስለዚህ እርስዎ የሚሉኝ አባ ኒቆዲሞስ የኦነግ ዓላማ በወቅቱ በምዕራብ ሐረርጌ በምስራቅ ሐረርጌና በተለያዩ ክልሎች የሚኖሩ ማለት በዛው አካባቢ የሚኖሩ ኢትዮጵያውያን በተለይ የአማራ ተወላጆች ወይም እንግዲህ ነፍጠኛ የሚባለው አክቹአሊ ነፍጠኛ አማራውን ብቻ አይደለም የሚያካትተው ግን አብዛኛው የአማራ ተወላጅ ነው ከተባለ በኦነግ ስር ኦነግን ገዥነት አምነው ከቀጠሉ ከክልላችሁ ከዛ ክልል ውጡ የሚላቸው እንዲወጡ የሚያስገድድ መመሪያ አልነበረውም ወይም እንዲህ አይነት አቋም አልነበረውም ማለት ነው። ጥያቄው የመገዛትና ያለመገዛት ነገር ነበር ማለት ነው። ጥሩ ይኸውልህ ምን መሰለህ እንዲወጡ ያስገደዳቸው ነገር ከዛ አካባቢ ኦነግ በርግጥ ውጡ ብሎ አይደለም። በኦነግና በኢህአዴግ በወያኔ መካከል የነበረው ሽኩቻ ህዝቡን ለእልቂት ዳረገ። ቀን ይመጣና ይሄኛው እኔ ነኝ መሪያችሁ ብሎ ለፍልፎ ይወጣል። ዞር ብሎ በኦራል ዞር ብሎ ተኳክሶ ምን ብሎ ተመልሶ ሐረር ከተማ ይገባል። ማታ ይገባና ይሄኛው ለምን ተቀበላችሁት ይላል። ህዝቡ ስቃይ ላይ በጣም ትልቅ ስቃይ ላይ ወደቀ። በዚህ መካከል ከዚህ ስቃይ አገር ልቆ መውጣትን ጠቅላይ ሚኒስቴሩም ይሄንን ስላሉ አገር ለቆ መውጣትን ህዝቡ እንዳማራጭ አይቶ ነው የወጣው እንጂ ኦነግ እያንዳንዱን ዕቃውን እያወጣ ከቤት ጥሎ ልቀቅና ውጣ ብሎ አይደለም የነበረው ነገር። መሳሪያውን ተቀብሎ ሁሉን ነገር አስተካክሎ በቃ በኔ ስር ትገዛለህ ብሎ እንገዛለን ብሎ ተማምነው ጉዞ ጀምረዋል እኮ። በጊዜው ለምሳሌ በደኖ ውስጥ የኢህአዴግ የተወሰነ ቅድም እንዳሉት አንድ አነስተኛ ጦር ወደ ከተማው ሲገባ የተወሰኑ ሰዎች እልል ብለው ወጡ። ሰላም መጣ፣ አዲስ መንግስት መጣ ብለው ተቀበሉት። ወጥተው ያልተቀበሉት ሰዎች ላይ ጉዳት ደርሷል። በዛን ወቅት እንግዲህ በደኖ ከተማዋ ትንሽ ናት፣ በጣም ትንሽ ናት። 150 ሰው ከዛ በላይ ማለቅ ማለት ከአንድ ትንሽዬ ጣቢያ ላይ ይገርማል። ምንም አይነት ብዙ ሰው ተረፈ ወይም አልነበረም ለማለት ያስቸግራናል። ብዛት የነበረው ህዝብ ወጥቷል። የወጣውም ፍሬ ያለውና ተፈላጊ ግንባር ቀደም የሆነው ሰው እንዲያልቅ ተደርገዋል። ያመለጠም አምልጠዋል እንጂ ሁሉም የከተማው ነዋሪ እዛች አካባቢ ያሉ ወጥቶ ተቀብሏል ይሄንን ኃይል። ይሄን ያልኩበት ምክንያት ኦነግ እንደው ለወደፊቱም ቢሆን ተሳክቶለት ኢትዮጵያ ውስጥ እንደ ፓርቲ በስልጣን ቢይዝ ይሄንኑ ፖሊሲ አሁን በደኖ አካባቢ ያረጋውን በምዕራብ ሐረርጌ ከተለ የነበረውን አይነት ፖሊሲ ብዙዎች እንደሚሉት ኦነግ ስልጣን ከያዘ የተወሰኑ ዛካ ያሉ አማራዎች ወደ ሌላ ክልል እንዲወጡ ይደረጋሉ፣ የሌላ ክልል ተወላጆች ሁሉ ከክልሉ ይወጣሉ የሚል አይነት ስሜት አላቸውና ምናልባት ይሄ የኦነግ በ93 ላይ ኦነግ እንዲህ አይነት ነገር ፈጽሞ ከሆነ ለወደፊቱም ኦነግ ስልጣን በሚይዝበት ጊዜ ተመሳሳይ ድርጊት ሊፈጽም ይችላል ወይ ያሉ የሚጠይቁ ሰዎች ምናልባት ግልጽ የሆነ አመለካከት እንዲኖር እና እውነታውን ለማወቅ ነው። አሁን እርሶ ሲናገሩ እንደተረዳሁት የኦነግ ዋናው ዓላማ እዛ አካባቢ የነበሩ ሰዎች በሰላም በሱ አስተዳደር ስር እንዲሆኑ ከመፈለግ አንጻር ነው እንጂ በፖሊሲ ደረጃ ከዛ ክልል ወጥተው ወደ ሌላ ወደ መጀመሪያው ኦሪጂናሊ ሲነሱ ወደ መጡበት ሀገር እንዲወጡ የማድረግ ፍላጎት እንደሌለው ነው የተረዳሁት። በተለይም ደግሞ በሁለቱ ኃይሎች በኢህአዴግና ማን ነው በህወሓት ልበለው ወይም ህወሓትና በአዴንና በኦነግ ወይም ኢህአዴግን በመሰረቱ ድርጅቶችና በኦነግ መካከል በነበረው የስልጣን ሽኩቻ
መካከል የተፈጠረ ሁኔታ እንደነበር ነው እንግዲህ ከርሶ ንግግር የተረዳሁት ካልተሳሳትኩኝ። ይሄን በዚህ ከተስማማን እስኪ ደግሞ በአርባ ጉጉ አካባቢ በሁለቱ ከተሞች ይቅርታ በአንጫርና በአስኮ አካባቢ የተፈጸሙት ችግሮች መሳሪያ አስረክቡ አላስረክብም በሚለው ዙሪያ ላይ ነው። በተለይ ብዙ ሰው በደኖን አይተናል እና መንግስት እስኪመጣ ድረስ መሳሪያችን አናስረክብም ብለው እዛ አካባቢ የነበሩት ነፍጠኞች ወይም የአማራ ተወላጆች በአብዛኛው የተፈጠረ ግጭት እንደነበረ ነው እንግዲህ የተረዳሁት። በእነዚህ ወረዳዎች ውስጥ ምን ያህል ሰው ሞተ? እንግዲህ በዚህ ጊዜው እርሶ ይሄን ጉዳይ ተከታትለውት ከነበረ ምን ያህል ሰዎች ናቸው የሞቱት? ለምን ያህል ጊዜስ የወረዳው ሰዎች መሳሪያ እናስረክብም ብለው ከኦነግ ጋር እየተዋጉ ወይም እንግዲህ እየተከላከሉ ለመቆየት ቻሉ? መልካም እንግዲህ የአንጫር ወረዳና አሰኮ አርባ ጉጉ አውራጃ አሰኮ ወረዳ ሁለቱ ወረዳዎች በመልክዓ ምድር ማቀማመጥ ቅድም እንደገለጽኩልህ ወሰነተኞች ናቸው። በተለያዩ ማህበራዊ ጉዳዮች የሚገናኙ ህዝቦች ናቸው። እናም ያንን የበደኖ ማሳያ ካዩ በኋላ ፍጹም ለየትኛውም የኦሮሞ ፓርቲ ከዚህ በኋላ ላለመገዛት መሳሪያ ላለማስረከብ ራሳቸውን አዘጋጁ። መጀመሪያ ላይ ኦነግ እንደመጣ ተንኩሷቸዋል፣ ሞክሯቸዋል። አጸፋውን በደንብ መልሰውለታል። ጥሩ የሆነ ህዝብ ነው። በጣም ታታሪና ኃይለኛ ወይም ደግሞ ቆራጥ የሆነ ህዝብ ነበረ። ያ ህዝብ ከኦነግ ጋር ባደረገው ጦርነት በተለይም የአንጫር ወረዳ ህዝብ ከ1983 ሰኔ 1 ጀምሮ እስከ 1984 ሚያዝያ ድረስ ኦነግ እነዚህን ወረዳዎች ሲፈታተን ወይንም ደግሞ ሲታገላቸው በነበረበት ወቅት ብዙ ከነዚህ ወረዳዎች የተጠቃ በጦርነት መድረክ ላይ ከነዚህ ወረዳዎች ህዝብ የተጠቃ ህዝብ አልነበረም ወይም የተጠቃ ኃይል አልነበረም። ብዙ ያልቅ የነበረው እንዳውም የኦነግ ሰራዊት እንደነበረ ነው ከወደቀው ሬሳም ለማየት እንደቻል ነው። እንዲሁም በተለያየ ሁኔታ እንዳውም ከነሌንጮ ለታጋ አብሮ የምዕራብ ሐረርጌን ሰራዊት ይመራ የነበረው መሐመድ በከሬ ይባል የነበረው ታላቅ ሰው የኦነግ ታላቅ መሪ የወደቀበት ወረዳ አንጫር ወረዳ ነው። መሐመድ በከሬ ማለት በኦነግ ትግል ውስጥ ትልቅ ቦታ የነበረው ነው። በሌንጮ ለታ ግሩፕ የነበረ ሰው ነው እና እሱ እዛ ወረዳ ነው የቀረው። በአጠቃላይ 500 አካባቢ በትጥቅ ነው የምናቀው የሞተውን ሰራዊት በትጥቅ ነው የምናቀው እና የተማረኩ መሳሪያዎች በአጠቃላይ በጎበዝ አለቃው አማካይነት 500 መሳሪያ በእነዚህ ወራቶች ውስጥ 500 መሳሪያ ተማርቋል። መትረየስን ጨምሮ ሌሎች ጥቃቅን መሳሪያዎች እንግዲህ በጎበዝ አለቃው በኩል በሪፖርት የተገለጸልን 500 መሳሪያ ነው በዚች በአንዷ ወረዳ ብቻ በኦነግ ሰራዊት በኩል። በእኛ ሰራዊት በኩል ደግሞ በወረዳው ሰራዊት በኩል የነበረው ነገር ምንድነው? ሁለት ትላልቅ የቡድን መሪዎች የሞቱበት የተገደሉበት ሁኔታ አለ። እነሱም ደግሞ በድርድር መልክ እጅ ስጡና እንደራደር በሽምግልና በሚል አቶ ደርቤ አገኘውና አስፋው አገኘው የሚባሉ ሁለት ወንድማማቾች ጀግኖች የሚመሩት ቡድን ለሽምግልና ሄደው በዛው ታፍኖ ወደ 13 ሰው አካባቢ የያዘ ቡድን ነበረ። እሱ ታርዷል። ያ እንዳለ በጦርነት ላይ እንደነበረ ሳይሆን በሽምግልና መልክ በድርድር መልክ ተይዞ የተገደለ ነው። በጦርነት ወቅት እንኳን በኦነግ ጊዜ ሳይሆን
ከኦህዴድ ጋር ከ1984 በኋላ ኦህዴድ በተመሳሳይ ሁኔታ ትጥቅ ለማስፈታት መጥቶ ከኦህዴድ ጋር ባደረጉ ትግል ነው ብዙ የዛ ወረዳ ጀግኖች የተሰዉት ወይም የሞቱበት ትግል የኦህዴዱ ትግል ነበረ። ጠንከር ያለና በከባድ መሳሪያም የተደገፈ በገዢው ፓርቲም የሚታገዝ በመሆኑ እሱን መቋቋም አቅታቸው ብዙ ሰዎች አልቀዋል እንጂ ከኦነግ ጋር በተደረገው ጦርነት በጣም ጥቂት ሰዎች አንጃ አስፋው ደሳለኝ የሚባል አንድ ጀግና ብቻ አንድ በር ላይ ካራዲምቱ የምትባል ምሽግ ላይ እንደተመታ ነው ማቀው ነው። በዛ ጦርነት ላይ ከአያቴ ጋር በትክክል የተሳተፍኩበት ጦርነት ነው። የ16 እና የ17 ዓመት ልጅ ቢሆንም በደንብ ተሳትፌበታለሁ። በረዳትነት ለአያቴ አገልግልና ውሃ ይዤ የተሳተፍኩበት ጦርነት ነው። የጦርነት የዚህ ከኦፒዲዮ ጋር የተደረገው ጦርነት አሁንም ትጥቅ በማስፈታትና ባለማስፈታት መካከል የተደረገ ነገር ነው። ይሄ የሆነው በ1984 አካባቢ ነው። እንደሰማው እሱ ላይ ላብራራል። እሺ ይሄ እስካሁን የነበረው ከኦነግ ጋር የነበረው ትግል ነው። የሁለት ወረዳዎች ከኦነግ ጋር የነበረው ትግል ነው። ከ1984 ሚያዚያ ግንቦት በኋላ በተመሳሳይ ሁኔታ ከኦፒዲዮ ጋር ቀጠለ። እንደነገርኩ ቅድም ኦፒዲዮ ሲመጣ አውጆ የመጣው የኦሮሞን የበላይነት የአማራ ተወላጆችን የበታችነት አውጆ ትጥቅ እንዲያስረክቡ ነበረ ጥያቄውና የመጀመሪያው አመጣጡ። በዚህ ሁኔታ እንግዲህ ትጥቃቸውን ካስረከቡ የሚደርስባቸው ችግር ይታያል። ሀገሪቱ አልተረጋጋችም። ገዢው ፓርቲም ያኔ እንደዚህ ሙሉ ለሙሉ አቅም ሰርቶ ፈጥሮ ሀገሪቷን ተቆጣጥሮ የሚመራበት ሁኔታ አልነበረም። ውዥውዥ ነበርና በአጠቃላይ ለነዚህ ህዝቦች ምንም አይነት ማስተማመኛ ስለሌለ ጠቅላይ ሚኒስቴሩም ያንን ለሀገር ሽማግሌዎች የተናገሩትን ነገር ስለሰሙ ምንም አይነት ዋስትና የለንም እስካለን ድረስ አንድ ሰውና አንድ መሳሪያ እስከሚቀረን ድረስ እስከመጨረሻው እየታገል እንሞታለን፣ መንግስት ከደረሰልን ይድረስልን፣ እስከመጨረሻው ድረስ እንታገላለን በሚል ውሳኔ ወስነው በቂ ትጥቅና ስንቅ አስገብተው ወደ ትግሉ የገቡበት ሁኔታ ነበረ። ከኦፒዲዮ ጋር 1984 ማለት ነው። ይህንን ትጥቅ ትግል በሶስት በር ነበረ ኦፒዲዮ የከፈተው። የኦፒዲዮ መሪ ያን ጊዜ ኦህዴድን ይቅርታ አባ ኒቆዲሞስ በደንብ ታሪኩን እያብራራው ለመሄድ ፈልጌ ነው፣ እንዲብራራልኝ ፈልጌ ነው። ያን ጊዜ ኦህዴድን ይመሩት የነበሩት ማን ናቸው? እነማን ናቸው ይመሩ የነበሩት? ኦህዴድን ይመሩት የነበሩት በበላይነት እነ አቶ ኩማ ደመቅሳ ነበሩ። አሁን የአዲስ አበባ መስተዳድር ከንቲባ የሆኑት ማለት ነው። አሁን የአዲስ አበባ መስተዳድር ከንቲባ የሆኑት በጣም ጥሩ። አዎ በአሁኑ ሰዓት ልክ ነው። በዛ ኃላፊነት ላይ እንዳሉ ነው የማውቀው። በእነሱ ይመራ የነበረው የኦሮሞ ፓርቲ ነበረ እና በሶስት አቅጣጫ ነበረ ጦርነቱን የከፈተው። በምዕራብ ሐረርጌ በኩል አንጫርን ለመውጋት አንጫሮዳን ለመውጋት በዲንዲን የሚባል በር አለ። ዲንዲን ገበሬ ማህበር ነው። የአንጫሮ ወረዳ አንድ ገበሬ ማህበር ነው። በዲንዲን በኩል አንድ፣ እንዲሁም ደግሞ በገለምሶ በኩል በልበሌት የምትባላለች ዳንስ የሚባል ቀበሌ አለ። ዳንስ የሚባል ገበሬ ማህበር በዛ በኩል አንድ ኃይል ነበረ። በአርባ ጉጉ በኩል ደግሞ ሪቡ የሚባል አለ። ሪቡ ቀበሌ በዛ በኩል አንድ ነበረ። ሱንቴ የሚባል ቀበሌ አለ። እሱንም ጨምሮ እስከ ጠለታ ጨፋ ድረስ ረጅም የሆነ መሬትን የሚሸፍን ትጥቅ ትግል ነበረ የከፈተው እና ይሄ ትግል በአየር መቃወሚያ ባለው በዙ 23 ጭምር የተደገፈ ነበረ። የሚገርም እና በበላይነት ይመሩ የነበሩት ደግሞ
የቲፒኤልኤፍ ሰራዊት የትግራይ ተወላጆች የሆኑ ትግርኛ ተናጋሪዎች ሁሉ በጦርነቱ ወቅት እንደነበሩ በደንብ በማስረጃ ከተገደሉ ሰራዊቶች የተገኘ ማረጋገጫ ማስረጃም ነበረ። የገዢው ፓርቲም እጅ እንደነበረበት በትክክል የታየ ነገር ነበረ እና በዚህ ጦርነት ወቅት በጣም ብዙ የዛች የሁለት ወረዳዎች ጀግኖች የተሰዉበት ነበረ። እንዳው ብዙዎቹን ለማንሳት ባልችልም በዛን ወቅት እነ ታደሰ ተገኝ የሚባሉ የአርባ ጉጉ አሰኮ ወረዳን ሰራዊት በጎበዝ አለቃነት ይመራ የነበረ ጀግና እሱን አካቶ 9 ምርጥ የሰራዊቱ ቡድን መሪ የሆኑ የተሰዉበት ትግል የ1984 ሐምሌ 15 እና 16 ጦርነት ነበረ። እሱም በሪቡ ቀበሌ አካባቢ በቀቅሳ በር የምትባለው አካባቢ የተደረገ ጦርነት ነው። ትልቅ ብዙ የዚህን ወረዳ ሰራዊት ኃይል ያደከመና ብዙ የጎዳ ጦርነት ነበረ። ይሄ ጦርነት ያንን የጎበዝ አለቃቸውን አቶ ታደሰ ተገኝን ካጡ በኋላ ነው። በነገራችን ላይ የሱ ሰው አስከሬን እስካሁን ድረስ ማነው ራሱ ጭንቅላቱ እስካሁን ድረስ ያረፈበት አልታወቀም። ጭንቅላቱን ቆርጠው ወስደዋል። አስከሬኑ ብቻ ነው የተገኘው። ከአንገቱ በላይ እንደወሰዱት ለመሪዎቻቸው ወይም ለኦህዴድ ፓርቲ መሪዎች ጭምር ያስጨነቀ ሰው ስለነበረ ጭንቅላቱን ቆርጠው እንደወሰዱት ነው ከአስከሬኑ ላይ የተረዳ ነው። የኦህዴድ ወታደሮች አዎ የአቶ ታደሰ ነው ያለኝ። ታደሰ ተገኝ ይባላል። ኦኬ እንዴ ይቅርታ እንጂ አባ ኒቆዲሞስ በእነዚህ ሁለት ወረዳዎች በዚህ ባንጫርና ባስኮ እንደዚህ በህጋዊ በሆነ መልኩ ወይም ደግሞ በደንብ በተጠናከረ መልኩ የወረዳው ህዝብ ሰራዊት ገንብቶ ነበር ማለት ነው? መልካም እንደ ሳላነሳ ያለፍኩልህ ነገር ነበረ። ይሄ ህዝብ በቂ ትጥቅና ስንቅ ሊያገኝ የቻለበት አንድ መልካም አጋጣሚ ነበረ። የደርግ ሰራዊት አሰብ ላይ የነበረው የደርግ ሰራዊት ሲበተን በዚህ በአፋር ክልል መስመር የነበሩ ሰራዊቶች ሲበተኑ አዋሽ 7 ኪሎ የነበረው የጦር ካምፕ ሲበተን ናዝሬትና ይሄ መተሃራ እንዲሁም የአዋሽ መስመሮች ኬላዎች ዝግ ነበሩ። ወያኔ ተቆጣጥሯቸው ነበርና በዛ ማለፍ ለደርግ ሰራዊት በጣም ከባድ ነበረ እና ቦርደዴ የምትባል አለች ከአዋሽ 7 ኪሎ ትንሽ 33 ኪሎ ሜትር ላይ እንደሄድን ቦርደዴ የምትባል ጣቢያ አለች። የአንጫር ወረዳንና የአዋሽን አፋር ክልልን ታዋስናለች። ይሄ ሰራዊት ከነትጥቁ ከነሙሉ መሳሪያው ቀጥታ በአንጫር ክልል አድርጎ በአሰኮ ናዝሬት የመግባት አቋራጭ መንገድ ነበረውና የእግር መንገድ የገበያ የአጋሰስ ወይም የፈረስ መንገድ ነበረውና ያንን ለመጠቀም ሲል ከነሙሉ ትጥቁ ቢያንስ ከ7000 ያላነሰ ሰራዊት በዛ ወረዳ አቋርጦ የመጣበትና እዛ ወረዳ ውስጥ ሲገባ እንደሚታወቀው ሁሉ የደርግ ሰራዊት ትጥቁን በ60 ብር በ50 ብር በ100 ብር እንዲሁም ደግሞ በመብልና በመጠጥ በእንጀራ እንዲሁም በሲቪል ልብስ እየቀየረ የሄደበትን ታሪክ አትረሳውም መቼም እናውቃለን። ይሄ አጭር ጊዜ የኢትዮጵያ ታሪክ ነው። ተመሳስሎ ሲቪል መስሎ ለመግባት ወደ አዲስ አበባ ወደ መሃል ሀገር ወደ ዘሮቹ ወደ ወገኖቹ ገንዘብ ያስፈልገው ነበረ።
የሲቪል ልብስ ያስፈልገው ነበር ዕለታዊ ምግብ ያስፈልገው ነበርና እነዚህ ሁለት ወረዳዎች ውስጥ አቋርጦ ሲገባ ሙሉ ለሙሉ ትጥቁን በገንዘብ ቀይሮ ነው የወጣው በዚህ ሁኔታ ያንጫርና የአርባጉጉ አውራጃ በተለይም ያንጫር ወረዳ ከፍተኛ ትጥቅና ስንቅ የማግኘት እድል የመጀመሪያ እድል አጋጠመው ከዛ በኋላ ከአፋር ብሔረሰብ ጋርና ከአርጎባም ብሔረሰብ አለ እዛ አካባቢ አዋሽ አካባቢ በጣም በንግድ የታወቁ ብሔረሰቦች ናቸው የአርጎባ ብሔረሰብ ጥይትና ሌሎችንም ወታደራዊ ማቴሪያሎች በሚገባ የሚያቀርቡለት የአፋርና የአርጎባ ብሔረሰብ ነበር ለአንጫር ወረዳ ጀግና ህዝብ ማለት ነው እና በዚህ ሁኔታ በርም ነበረው ይሄ የቦርደዴ በር ለአንጫር ህዝብ ክፍት ነበር አስከፍቶታል ሰብሮ የተወሰነ ኦነግ በዛ በኩል ለመግባትና ለመከላከል አስቦ ነበር በዚህ በር ላይ የተወሰነ ትግል አድርገው ይሄን በር አስከፍተው እንደ አማራጭ ወደብ ተጠቅመውበት ትጥቅም ሆነ ልዩ ልዩ ነገሮችን የሚያደርሱት የሚያመላልሱት በዚህ በር ነበር እና በዚህ ሁኔታ በበቂ ሁኔታ እንዲደራጅ ትጥቅ እንዲኖረው ብሎም ደግሞ በዚህ አይነት በቀጣይነት ሁሉንም ነገር የሚያቀርብበት መንገድ ስለነበረው ነው የኦነግንም ኃይል የኦህዴድንም ኃይል ተቋቁሞ እየተዋጋ የቆየበት እስከ 1986 ዓመተ ምህረት ድረስ ራሱን አስከብሮ የኖረው በዚህ አይነት ሁኔታ ነው የነበረው ታሪክ እና ቀደም ሲል የነበረው መሳሪያ እንዳውም ዘመናዊ አልነበረም በእጁ ላይ እንደ ምንሽር አልቤን ቸኮስ ውጅግራ አይነት መሳሪያዎች ነበሩ እነዚህን ቀይሮ በዘመናዊ መሳሪያ የቀየራቸው ከደርግ ሰራዊት ላይ ነው በዛ ከመጣው ሰራዊት ላይ በገዛቸውና ባስቀራቸው መሳሪያዎች ነው የተቋቋመው እና በበለጠ ሁኔታ በዚህ አይነት ሁኔታ ነው ያገኘው በጣም ጥሩ በ1986 ዓመተ ምህረት አሁን ይሄ በሁለቱ በኦህዴድ ሰራዊትና በማለት በአቶ ኩማ ደቅመሳ አሁን የአዲስ አበባ መስተዳድር ካንቲባ በሚመሩትና በአንጫርና ባስኮ ወረዳ ነዋሪዎች መካከል ይደረግ የነበረው ጦርነት ወይም እንግዲህ ተኩስ ውጊያ በ86 ዓመተ ምህረት መቆሙን ነግረውናል ከ1986 በኋላ የአካባቢው ሁኔታ እንዴት ተረጋጋ በጣም ጥሩ እንግዲህ ከነዚህ 2 እና 3 አመታት ውጊያ በኋላ በ1986 ዓመተ ምህረት አንድ ሻምበል ይመስለኛል ሻምበል አረፋይኔ የተባለ የህዋት ታጋይ የሆነ ማለትም በወቅቱ የትግራይ ተወላጅ መጥቶ ሀገሪቷን የተቆጣጠረው አዲስ አበባን የያዘው የትግራይ ተወላጅ የሆነው ፓርቲ ቲፒኤልኤፍ በመሆኑ እኛ መሳሪያ ማስረከብ ያለብን በትክክለኛ መልኩ ሀገሪቷን ለሚያስተዳድረው ለገዛው ፓርቲ ነው የሚል አቋም ስለነበረው ይሄ እየተዋጋም በሀገር ሽማግሌም ጭምር ድርድር ነበረ ወደ አዲስ አበባ እየተመላለሰ የሀገር ሽማግሌ የተወሰኑት ማለት ነው አንዳንድ ድርድሮች ስለነበሩ ማስረከብ ያለብን ትጥቃችንን በአግባቡ ለሚመራት ሀገሪቷን ሊመራ ላቀደው እንጂ አሁን ለኦነግም አይደለም ከዚህ ደም ለተፋሰስናቸው ደም ለተቃባናቸው ኃይሎች አይደለም የሚል እስከመጨረሻው እናልቃለን እንጂ ለነዚህ አናስረክብም የሚል አቋም ስለያዘ ህዝቡ በወያኔ መሪዎች በኩል ይሄ ነገር ተጠንቶ ንጹህ የትግራይ ተወላጆች የሆኑ ሰራዊቶች በጣም በአቋራጭ መንገድ ጣሊያን ባሰራው የእንጨት ፋብሪካ ምርት የሚወጣበት መንገድ ጣሊያኖች
ያሰሩት እነ ሲኞር ቢቺ የሚባሉ ጣሊያኖች ፋብሪካ አቋቁመው ነበር ዲንዲን የሚባል ከተማ ላይና ከመተሐራ ከተማ በስተ ምስራቅ በኩል ወደ አንድ ወንዝ አለ 40 ወንዝ የሚባል በዛ በኩል አቋርጦ አንጫር ከተማ የሚገባ የጥርጊያ መንገድ አለ። በዛ በኩል በሶስት ኦራል የመጣ ኃይል በድንገት ሌሊት ያችን ከተማ አንጫርን ተቆጣጠረና ሁለቱም ወረዳዎች ሴንተር ላይ የነበረች በደይ የምትባል ከተማ አለች። ያችን ከተማ ተቆጣጥሮ ነው ወደ ሁለቱንም ወረዳዎች እረፉ ገብተናል መተናል ኑ ችግራችሁን አወያዩን ብሎ አናውስ አደረገ። የሁለቱም ወረዳ የሀገር ሽማግሌዎች በተወሰነ መልኩ ተውጣጣው መተው አረጋግጠው ተደራድረው ከዚህ በኋላ ያችን ወረዳ እነዛን ወረዳዎች ሳያረጋጋ እንደማይወጣ ብሎም ደግሞ በቀጥታ ከነሱ ለመጀመሪያ ጊዜ ከነሱ አስተዳደራቸውን ዘርግቶላቸው በነሱ እንደሚመሩ ካረጋገጠላቸው በኋላ ነው መተው ትጥቅ የማስረከቡን ሂደት የቀጠሉት። ትጥቃቸውን አስረክበው መስተዳድሩም ከራሳቸው ተዋቅሮ ራሳቸውን እንዲመሩ ተደርጎ ቀስ በቀስ በሂደት ነው ከ1989 በኋላ ነው የኦሮሞ ተወላጆች ወደ ስልጣን ወንበር ውስጥ ቀስ ብሎ የመጡት በሂደት በጥበብ እንጂ እስከዛን ጊዜ ድረስ የነበረው በአማራው ተወላጅ ነበረ የዛ የሁለት ወረዳ ስልጣን ራሱ። በዚህ አይነት ሁኔታ ነው ሽግግሩ የተሰራው። በጣም ጥሩ። እንግዲህ ከዛ በኋላ ኦፒዲዮ ወይም ደግሞ ኦህዴድ ማስተዳደር ከጀመረበት ጊዜ ጀምሮ ያለውን ሁኔታ ከመግለጸው በፊት በአጠቃላይ ብዙ ወገኖች በበደኖ በምዕራብ ሐረርጌ በአጠቃላይ እንዲሁም በአርባ ጉጉ አካባቢ የተፈጸመውን ጭፍጨፋ በተዘዋዋሪ መንገድ ያቀናበረው ህወሓት መራሹ መንግስት ነው። ሰው የተለያዩ ማለት አማራውና ኦሮሞውን ለማጣላት ያደረገው ሴራ ነው የሚሉ አስተያየቶች በስፋት ይሰሙ ነበርና እንደው ጠቅለል አድርገው እርሶ በእንዲህ አይነቱ አመለካከት እንደው ዛካ ያለው ሁሉ ሲያዩት አሁን ቀደም ብለው የኦህዴድንም ነገር ነግረውናል፣ የኦነግንም ነገር ነግረውናል። እንዲህ አይነት የሽግግሩ መንግስት ቀደም ብለው አቶ ታምራት ላይኔም የተናገሩት ነገር አለ። እንደው በመጨረሻ ላይ እንደ ድምዳሜ ለማስቀመጥ ፈልጌ ነው እርሶ ይሄ የመንግስት ሆን ብሎ ሁለቱን የታላላቅ ህዝቦች የአማራውንና የኦሮሞውን ለማጣላት መጀመሪያ ላይ ያሴረው ሴራና የራሱ ስልጣን በሁለቱ ኃይሎችን እርስ በርስ በማጋጨት የራሱ ስልጣን ወይም ካናሳ ብሔር የተገኘውን ስልጣን ይዞ ለመቆየት የተጠቀመበት ስልት ነው የሚባለውን አስተያየት ይቀበሉታል? እኔም እስማማበታለሁ በዚህ ሐሳብ። የሚገርም በጣም መስማማበት ነው። ምክንያቱም ምንድነው መሰለ የኦነግም ይሁን የኦህዴድ ጥፋትና ችግር ማንን ተንተርሶ ነው ብንል በተለይ ኦህዴድ እንግዲህ በወያኔ ልብና ኩላሊት የሚሰራ ፓርቲ እንደሆነ ሁላችንም እናውቃለን እና ኦህዴድ የተቋቋመበትም ዓላማ የኦሮሞውን ህዝብ በተወሰነ መልኩ ኦነግ ይዞ ስለነበረ ከኦነግ እጅ የኦሮሞን ህዝብ ለማውጣት ብሎም ደግሞ ኦነግን ለመምታት ሌላ አዲስ ፍብረካ ያስፈልግ ነበርና የኦሮሞ ተወላጆችን የያዘ በገዢው ፓርቲ እንደነው አንደበት ወይም ደግሞ ሳምባ የሚተነፍስ አይነት ራሱን ያልቻለ በእነሱ ቁጥጥር ስር የሆነ ፓርቲ መመስረት ያስፈልግ ነበር። ይሄ ተመሰረተው በገዢው ፓርቲ አቀናባሪነት ነው። በየትኛው መልኩ እነዚህ ሰዎች ጥፋት አጠፉ ብዬ ብል
አጥፍተዋል በጣም ብዙ ጥፋት ጠፍቷል ትልቅ ታሪክ የማይረሳው ጠባሳ ያለው ታሪክ ነው ይሄ ታሪክ በገዳም ያሉ አባቶች ሳይቀሩ በአሰቦት ገዳም በነገራችን ላይ በአሰቦት ገዳም 17 መነኮሳት የታረዱበት ሁኔታም እንዳለ ሳልገልጽልህ ነው ያለፍኩት በዚህ አጋጣሚ ታሪክ የማይረሳው ነው በገዳም ያሉ አባቶች ጭምር ያለቁበት ታሪካችን ነው በተለይ እንግዲህ ለሐረርጌ ተወላጆች ይሄ ትልቅ የታሪክ ጠባሳችን ነው ማንረሳው ነው ግን በዚህ ሁሉ እልቂታችን ውስጥ የማን እጅ አለበት የገዢው ፓርቲ እጅ አለበት በትክክል በተገቢው መልኩ እንዴ ምንም አይነት 5% እንደው ተቀናሽ የሌለው 99.9% እውነታ ያለው የገዢው ፓርቲ እጅ ያለበት ሴራ እንደሆነ ያስታውቃል በትክክል በመረጃም እንደነገርኩ ደርሰንበታል በትጥቅ ትግሉ ወቅት የነበረው ሂደት አርባ ጉጉ ላይ አንጫር ላይ የማሳያዎች ነበሩ በቃ የህዋት ሰራዊት በውስጡ ነበረ በሆዴድ ሰራዊት ውስጥ ነበረ በዚህ አይነት ሁኔታ ውስጥ በትክክል አለበትም እንደገና ደግሞ ያባልቆጨን ዛሬ ላይ በጣም የሚያሳዝነን ያ የጎዳን እጅ የጎዳን ክንድ እንደገና ሌላ ያንን የታሪክ ጠባሳ ሌላ ኃይል እንደጎዳን በሌላ ኃይል ላይ ጥርሳችንን እንድንነክስ ሲያባብሉንና እንደው ሲያታልሉን በጣም አዝናለሁ አንድ በተለይ በቅርብ ጊዜ እንደሁላችሁም እንደምታውቁት የሰሩት ፊልም አለ አኬል ዳማ ብለው ሰርተውታል በጣም ያሳዝናል የስሙን ትርጉም እንኳን አላወቁትም የስሙን ትርጉም እንኳን ቢያውቁት አኬል ዳማ ብለው ባልሰየሙት ነበር አኬል ዳማ ምን ማለት መሆኑን ቢያውቁ ይሄንን ስያሜ ባልሰጡት አኬል ዳማ ማለት በንጹህ ሰው ዋጋ በንጹሃን ዋጋ የተገዛ መሬት የንጹሃን ዋጋ ማለት ነው ንጹሃን ተሸጠው ይሁዳ ክርስቶስን ሸጦ በዛ በ30 ብር የተገዛ መሬት አኬል ዳማ ተብሎ እንዲጠራ ወስነዋል አይሁድ ዛሬኮ የኢትዮጵያን ህዝብ የሸጠው ማን ነው ወያኔ እኮ ነው የኢትዮጵያን ህዝብ ያደማ ማን ነው ወያኔ እኮ ነው ብሎም የሐረርና የሐረርጌ ዙሪያን የምዕራብና ምስራቅ አርባ ጉጉ አውራጃን ህዝብ ያደማ ማን ነው ወያኔ እኮ ነው ዛሬ ደግሞ እሱ በሸጣቸው ህዝቦች እሱ በከፋፈላቸው ባደማቸው ህዝቦች ይሁዳን ወክሎ ሲሰራ የነበረው እሱ ሆኖ ንጹሃንን ሲሸጥ የነበረ አሳልፎ ሲሰጥ የነበረ ዛሬ አኬል ዳማ ብሎ ፊልም ሰርቶ ለኢትዮጵያ ህዝብ ሲያቀርብ በጣም ያሳዝናል ደሞ ከዛሬ ስንት አመት በኋላ ያኔ በነበር በትኩሱ በወቅቱ ንጹሃኑ ደማቸው ሳይደርቅ በእውነት መሪ ከሆነ እንደ ሀገር መሪ ካሰቡ እንደ ኃላፊነት ከታሰበ የንጹሃኑ ደም ሳይደርቅ ነበረ ደማቸውን መፈለግ እውነቱን ማውጣት ዛሬ ለራሳቸው ጉዳይ ሲፈልጉት ከ20 አመት በኋላ አውጥተው ይሄንን ህዝብ ለማታለል ሲሞክሩ በጣም አዝናለሁ በጣም ያዘንኩበት ፊልም ነው በነገራችን ላይ ይሄ አኬል ዳማ አብዛኛው በዛን ጊዜ የተፈጸሙት ጭፍጨፋዎች ነው ኦነግን ለመክሰስ በስልጣን ላይ ያለው መንግስት የተጠቀመበት እንደሚመስለኝ ከዛ ላይ ግን አንድ ሰው እንደዚሁ ይናገራሉ ልጆችን እንዲያርግ ባነው ባለቤቴን አረዷት ያለ ቤተሰብ አስቀሩኝ የሚሉ አባት አሉ ይሄን ሁሉ ያደረገ ማን ነበር የሚሉት መለስ ዜናዊ ነው እሱ ነው ታውቃ ተብሎ ተቆርጧል ፊልሙ ላይ ነበር ሲሉ የነበር አዎ ያባት እና በሚገርም ሁኔታ እንዴ ኦፕሪዮን እንዲፈነጭ ያደረገው በተመሳሳይ መልኩ ኦነግን ምን በለው እንዲፈነጭ ያደረገው የለቀቃቸው ማን ነው ድሮም ሌባ ሲሰርቅ ይጣላል ግድ ነው አዎ መሃል ላይ ተጣሉ መጀመሪያ ላይ ግን እነዚህን ሰዎች እኮ የበተነብን እነዚህን ኃይሎች እኮ ያሰራጨው
እሱ እንደነበረ አንዘነጋው። በምንም አይነት ታምር የማይረሳ ነው። ሰውየው ይሄን ሁሉ ያስደረገን እሱ ነው ያለው። እውነትም እሱ ነው በትክክል። አባ ኒቆዲሞስ እንግዲህ በ1989 ዓመተ ምህረት ኦህዴድ አካባቢውን እንደተቆጣጠረ መረጋጋት በተወሰነ ደረጃ እንደመጣ ተናግረዋል። ግን ከ1989 እስከ ምርጫ 97 ድረስ አሁንም ብዙ ችግሮች በአካባቢው ይከሰቱ እንደነበረ በወቅቱ ይወጡ የነበሩ ጋዜጦች ከነሱ ከሚወጡ ጽሁፎች ለመረዳት ይቻል ነበር። በምርጫ 97 ወቅት ደግሞ በአካባቢው ከፍተኛ የሚባሉት የኦህዴድ ካድሬዎች እንደ አባዱላ ገመዳና እንደ አቶ ጁኔዲ ሳዶ የመሳሰሉት በምርጫ ተሸንፈው ነበርና እስቲ ከ89 ወዲህ ያለውን በተለይ በምርጫ 97 ወቅትም ከዛ በኋላ ያለውን ሁኔታ እንደው ጠቅለል አድርገው ይንገሩን። መልካም። እኔ አንድ ሳልጠቅስልህ ማላልፈው ነገር አለኝ። እዚህ ከ1989 በኋላ ኦህዴድ ወደ ስልጣን ከመጣ በኋላ ያሰራቸውና በጣም ብዙ ያጉላላቸው ጀግኖች አሉ። ያን የሁለት ወረዳ ህዝብ የታደጉ ጀግኖች ልክ እንደ አመፀኛና እንደ ሽፍታ ተቆጥረው በወህኒ ቤት እንዲማቀቁ የተደረገበት ሁኔታ አለ። ጊዜ ጠብቀው ስልጣኗን ሲጨብጧት በተለያየ ሁኔታ እልሃቸውን የተወጡበት ሁኔታ ስላለ በተለይ በአሰኮ ወረዳ ውስጥ ያሉ በነ አቶ ደመረው አበራ የሚባሉ ትልቅ ጀግና በወቅቱ የነበሩ ብዙ ህዝብን የታደጉ ያን ወረዳ ሲታገሉ በሰላም ህዝቡን አሸጋግረው በ1989 ያደረሱ ሰዎች ከ34 ሰዎች በላይ ያለምንም ወንጀል ያ የመጀመሪያው ትግላቸው እንደ ወንጀል ተቆጥሮ የኦሮሞን ህዝብ አጉላልተሃል፣ የኦሮሞን ህዝብ ገለሃል፣ የኦሮሞን ህዝብ አሰቃይተሃል በሚል ታስረው የ14 አመት የ15 አመት እስከ 19 አመት ድረስ እስራት ተፈርዶባቸው አሁን በምህረት የተለቀቁም አሉ፣ በወህኒም ያሉ አሉ፣ እዛውም የሞቱ አሉ። ከነዚህ ውስጥ አንዱ ዋናው አንጋፋው አቶ ደምረው አበራ ይባላሉ፣ የአሰኮ ወረዳ ጀግና። እሱን ሳልጠቅስ አላልፍም። በጣም ከፍተኛ የሆነ ቂም በቀል የተሰራበት ስራ ስለሆነ ይሄም የገዢው ፓርቲ ሴራ እንደመሆኑ መጠን ጠቆም ላደርግልህ ፈልጌ ነው። ተፈተዋል አሁን እርሳቸው? አሁን በቅርብ ወቅት ተፈተዋል፣ ጨርሰው የእስር ጊዜያቸውን። ስንት አመት ነበር የተፈረደባቸው? ወደ 15 አመት አካባቢ ነው የተፈረደባቸው። እና በሚገባ ቂሙን ተወጥቷል። በሚገባ በደንብ ሊያሽ የፈለገውን ሰው አሽቷል። እና ከአንጫር ወረዳውን ውስጥ እንዲሁ የተለያዩ ሰዎች በእስር የተንገላቱበት ሁኔታ አለ። ከሀገር የወጡም የተሰደዱም አሉ። ለምሳሌ እነ አቶ ዳኜ ልጅ ወርቅ የሚባሉ ከሀገር ወጥተው የተሰደዱ አሉ፣ ትላልቅ ጀግኖች የነበሩ። እናቱ አቻሜላ አሰፋ እኚህ አባታቸው በፊታቸው የተገፈፈ ያልኩ እነሱ ሁሉ ከሀገር ወጥተው የተሰደዱበት ሁኔታ ነው። እናቶ ደርቤ አሰፋ በጣም ጀግኖች የነበሩ እነሱ ሁሉ ከሀገር ወጥተው ተሰደው የወጡበት ሁኔታ ነው ያለው። በዚህ ሁኔታ